ድምፁን ሚዩት አድርገው ቪዲዮን ብቻ ቢያሳዩን ጥሩ ነው። አትጠቀሙ ጋይስ እንዳይዘገብን ያንን እነሱ ሲመጡ ኮሜንት መዘጋፈላ ተሰበሰበው ህዝብ በቪዲዮ ቢያሳዩን ሙሉ ቪዲዮውን ደግሞ ለሰያ ልኩለትና ሰያ ለቤተሰቦች የሚልከው ነገር ስለሚሆን በቪዲዮውን በመረጃ ለሰያ ሁለቱም ማለት ግድ ይላል። አንዴ ቪዲዮ ከ10 ደቂቃ ጀምሮ ከሆነ የሚጀምረው ዋናው እነሱ ቪዲዮን ከሰጡን እኮ እኛ እነሱ እኮ አያስፈልጉንም ማለት እንደ ቢነቅላቸው ባይነቅላቸው ከቅድም ጀምሮ መረጃ ተቀበሉ ስንል የነበረው ቪዲዮን እነሱ ከሰጡን እኮ የእነሱ ተነቀለ ዋርኒንግ ተሰጣቸው አያሳስብም እኮ በሌላ ስልክ ሰያ ያሳይናል ወይ እንዲና ሊ ሰላም ነው አለ። እስኪ ከቻልሽ ደውለው በዋትሳፕ ያስልኳቸውና እነሱ ጋር መረጃው ይቀመጥ። ከዛም በኋላ እንደፈለጉ ቢያደርጉ ቢወጡ ቢቀሩ ብያቸዋለሁ። ደግሜ ቮይስ ላድርግላቸው። እሺ ለሳሪቲ ላድርግላት። ለሳሪ በቦቲም እንደውልላት እንዴ? ቆይ ዋትሳፕ ቮይስ ይኸው መልሳልኛለች የቅድሙ። ስለዚህ አሁን ቮይስ ላድርግላት ስልኳቸው ላይ መረጃውን ብቻ ተቀበሉ። ከዛም በኋላ ላይ ሌላው ነገር ይደርሳል ብሏቸው በዋትሳፕ ይላኩላቸው። በቃ ሳሪ መረጃውን ተቀበሉ። እሺ ይቻላል። አስታወስኩኝ። አሁን ለቃ ያው ለሙኒትም ለሳሪትም ለአቦፋን ነው ለሶስቱም ለሰያም ለሶስቱም ቮይስ አድርጌላቸዋለሁ። ሶ እንዲቀበሉ መረጃውን ከተቀበሉ አያሳስብም። በቃ ከቅድም ጀምሮ ይኸው ሳይሳካ ዛሬ ብቻ እንትኑ ሳይሳካ እንዳይቋረጥ ድምፁ ይዘጋላ። ምስሉን ብቻ እኔ ዛሬ ማርች ስንት ነው? ማርች 28 እኮ ነው ዛሬ ውዶቼ። ስለሆነ ፕላትፎርም ስለሚያደርገው እንደዚህ አይነት ነገር ለዛ ነው ይሰራውና ዛሬ 28 ነው። ኮመንት አንብባት በል እንድሪስ ምነካህ አብ ነው እንደ የምትፈልጉት ዛሬ 28 ነው ውዶቼ። ሰዓት እኮ ተቀይሯል የኔ ፍቅሮች። 28 ያ ማርች 28 ነው ዛሬ። እናንተ በሏቸው ይላኩና እሱ ጋር ሳተርዴ ማርች 28 ነው ዛሬ። ዘጋባቸው አስተካክሎ ያሳያል እሱ። ቆይ አንድ ጊዜ ሳሪ ቆይ ጠብቂኝ። ይኸውልሽ አሁን ማለት ነው እኔ ስልክ ላይ ስለነበረ ቅድም አሁን ላይቭ ላይ ስለገባ በሌላ ስልክ ምንከፍታ ነው ጠብቁ። እሺ እንትን አድርግ። እሺ 14 ደቂቃ አይደለ ለምሳሌ ቪዲዮ ልጀምር 1 ደቂቃ ዋናው ፓርት ዋና ማስረጃ የሚባል ጀምር 1 ደቂቃ ምናምን ሲቀረው አስጀምረው እንዳይቋረጥ ነው ምን እያልኩ ያለው። ከዛ ቪዲዮ በኋላ ወደ ሰይድ ስለምትልከው ሙሉ ቪዲዮ ለምን በኋላ ለምን አሁን አይልከው? ለምን አሁን ቻርጃችን ዘጋ? ዋናው ፖይንት ቪዲዮ በጣም ትልቅ ስለሆነ አይሄድም። ዋናው አያችሁ ቪዲዮ ረጅም ስለሆነ አይሄድም። ዋናው ፓርት ላይ ሳንደርስ ቻርጃቸው እንዳይዘጋ ቲክቶክ እንዳይነቅላቸው መረጃውን ልከውልን ከዛ በኋላ ለህዝቡ ማሳየት እኮ ነው። ሲምፕል ብሬክስ ዛሬ ቀኑን አስታውሶት ማርች 27 ነው። እሱ የዛን ሰዓት ነው ማርች 27 ቀን 27 ነበር። ማታ ደግሞ 28 ሆነ። ቀን ተቀየረ። 27 የሚለው ያዙት ውዶች። ሁሉም እያየ ነው። ይጨርስ። ሁሉም ዝም በሉ፣ ተረጋግ። መጀመሪያ ቪዲዮውን እኔ
እናንተ ገስት ላይ ያሉት ሰዎች አፋቸው ብያዝ እንትናቸው ያወራል። በፈጣሪ ስም ሰይድ በፋይል አድርጋችሁ ላኩለት። በኋላ ድምፁ ለብቻው እንድንሰማው ማለት ነው። የሆነ ፓርት ዋናው ፓርት ለማ ድምፁን እንዲያበራልን እንፈልጋለን። ስትሪት አድርገው ስልኩን በእናት የምታሳይበት ከመጀመሪያው ባታስጀምሮ ጥሩ። አበባ አትስቱ ከምትል ለምን የጊፍቱን አትዘጋውም? ጊፍት እኮ ይዘጋል። ጊፍቱን መዝጋት ይሻላል። ሰው አይሰማም እኮ በጥራት እንዳናይ ጊፍት እየሰጡ ልታረጊ ትንሽ ነው የቀረት። ሚዩት ነኝ የመጣበትን እየጠየቀ ነበር። ማየተሙት ቤታ ስሜታ እየሆንኩኝ ልነቅል ሰው ልነቅል ሚዩት ላረግ ገስት እኮ ብትገቢ ሁሉ ነገር ይስተካከል ነበር። ወንድመሪያ ሰው መውጣት አለበት። ቅድስቴ ያለበዛ ቦላችሁታል። ይሄ የቹት ነው ቪዲዮ ሳ ይሄ መጀመሪያ ከድምፁን ልቀንሰው ነው ያልከኝ ወይስ እንዳይዘጋ እኮ ነው? እንደዛ ራሱ ቪዲዮ መሆኑን ለማሳየት እንዲህ ነው የጀመረው አይደለም? እሺ አሁን ደቂቃውን ላሳልፍልን። ቢያንስ ስንት ደቂቃ ላድርግልን? ዋናው ፓርት ላይ አድርግልን። ስድስት ደቂቃ ምናምን ደርሷል። ጎበዝ ዋናው ፓርት ላይ አሁን 6 ደቂቃ ከ19 ደቂቃ ሰከንድ ላይ ነው አሳልፈው። አዎ ዋናው ፓርት ነው የምፈልገው። እንዳይዘጋባ እንደገና። እሺ አሁን የቱ ጋር መሰለህ? 7 ደቂቃ በላይ ነው አሁን የተጀመረው ማለት ነው። እሺ ሂድበት። እየታየ ነው እየተንቀሳቀሰ። ስልክህን አታንቀሳቅሰው በእናትህ ወንድሜ እባክህ። ድምፁ ሚውት እንዲያደርግ ንገሩት እባካችሁ። ጊፍቱን ዝጋ አቦፋን ነው ፕሊዝ። ጨረታው ትንሽ ሰርፍ አታደርገው። ምዘው ቦታው ላይ ተረጋጋ። ምን አስቸኮላ? 8 ቀን አውርተህ ሄደ ወይ ጉድ! እነዚህ ተያይዘው ሊጋደሉ። ስሚ ሀቢባ፣ ኧረ ሁሉ እኮ መንገድ ወለም ዋና ቦታ ላይ ያሳዩ መንገድ እኮ ኧረ በማይሙ ተጣልታችሁ ተናደው መረጃ ሳናይ እንዳይወጡ ዝም በሉ። መረጃውን እንይበት ሳናይ እንዳይወጡ በእናታችሁ ዝም በሉ። አቡፋን ራሱ ጅል ነው። አያስወርደውም እንዲህን እንድሪስ በጣም እንድሪስ እንቅል ያርገው። ጊፍት መዝጋት እንደሚቻል እንኳን አታውቁም እንዴ? ከእነሱ ጋር ከምትጨቃጨቁ ጊፍት አትስጡ እያላችሁ ጊፍት መዝጋት ይቻላል። መቦለክ አያስፈልግም። ጊፍት መዝጋት ለሞተው ዘመድ ይስጥም። ላስረዳክ ጊፍት እንደሚዘጋ እንዴ በቮይስ ልንገረው። ይቅርታ አድርጉልኝ። እሺ አቦፋን ነው ሳይድ ጊፍት መዝጋት እኮ ይቻላል። ሴቲንግ ውስጥ ግባና ጊፍቱን ዝጋው ከእነሱ ጋር ከምትጨቃጨቅ። ካቨር እያደረገብን ነው። በእግዚአብሔር ይሆንባቸው። ቮይስ በደምብ ቶሎ ቶሎ ሚዩት እያደረገ ይሰማል። ማሬ እየመለሰ ነው። ለምን ቦታው ላይ አያሳዩም? ቦታው ላይ ለምንድን ነው የሁሉ መንገድ አሁንም የተጋበታ ድም ሌላ ሰው ይፈልጋል። በመንገድ የሚያልቅ ነው የሚመስለኝ። ተቃጥሎ ሙሉ ቪዲዮ በመንገድ የሚያልቅ አስበሽዋል? ሌታ የሁሉ ጠብቀን በመንገድ ቢያልቅ ድምቱን ዝጋው። አሁንም ቪዲዮ ሲቆም ብቻ ታሰማናለን። መንገዱ ሲቆም እኛው ያልገባኝ መንገድ ተራራና ድንጋይ ማየታችን ምንድን ነው ጥቅሙ? ለምን ወደ ዋናው ፖይንት አትወስደንም? አራት ደቂቃ መንገድ
ፀጉር እንደዚህ ቡቱቱ ነገር እንደዚህ ያደርጉ የሚያነሱት የሆነ ነገር ፀጉር ነገር አይደል እንዲያሳዩት ሀቢባ ሻሽ ታሽ ነው ፀጉር ነው አስክሬን አይደለም ሊያሳዩ ነበረ የተቀበረበትን ሊያሳዩ ነው። ቆይ ይህ ሰሞኑን በምንድን ነው እዛ መውሰድ ይችላል የለ እንዴ? ጉልበት አካባቢ ነው የሚባለው። ይሄ እናዳምጥለት ስለ ዲኤንኤ ምርመራ ከጉልበት አጥንት ነው የሚያዘው ተብለን ከዚያ አንስተናል ልብሷን ይዘናል፣ ፀጉሯን ይዘናል። አሁን የምታደርጉልን ነገር ከአስክሬኑ ላይ ምን ላይ ደርሰናል ማለት ነው? ድምዳሜያችን አጥንቷን ይዘናል ደርሰናል። ከዛ በተረፈ ይህንን ነገር ኢትዮጵያ በየመን በኩል ኢትዮጵያ እንዲገባ የሚደረገውን ስራ እየተሰራ ይሄ ነገር ተመርምሮ ከአባቷ ጋር እንኳን አንፈልግም። ምርመራ እንዲመረመር የምንፈልገው ከእናቷ ጋር ነው ወይ ከልጇ ጋር ነው። ይሄ ምርመራ በሁለት ወር ውስጥ ሬሳ እንደዚህ ረግፋል። እናንተ ዝም ብላችሁ የምትሰሙት እንዴ? ሙኒት ታይ በኋላ እንዳናፍራ እንዴ? እናዳምጥ ችግር የለም። አሁን እየተነጋገርን ያለነው ነገር መረጃ አሳዩን ብላችሁ እኛ ጋር ያሳይተናል። ከልጇ ጋር ይመረመራል። ብትሞግቺ ምንም ፋይዳ የለውም። አሁን ይሄ መረጃ እውነተኛና የሀቅ ሰው ከሆናችሁ ከሆነ ይህንን ነገር ወስደን የዘለመድ ምርመራ ይመረምራል። ኢትዮጵያ ላይ አትመርምራ እውነተኛና ውሸተኛው ሰውዬ ይታወቃል። ይሄ የቃላ ጨዋታ የሰው መሆኑ አለች። በዛ ሹባካ አይተናታል። በዚህ ቀዳዳ ውሃ ስቀዳ አይተናታል። እሱን ጥንቶ በቃ ይበቃ አይበቃም። እንደ ትልቅ ሰው እናስብ። ከአሁን በኋላ እንደ ትልቅ ሰው አስበን ተነጋግረን ይህንን ነገር በመጨረሻው ድረስ እንሄድበታለን ስትሉ ሰው መድቡልን አብረን እንሄድበት ነው እያልን ያለን። መፍትሄው ዲኤንኤ ነው። ይሄ ነው ያለው ነገር። እኛ ጋር ግን ለምን አይቀበሯትም? አበሻ አንድ ሚውት እንዲያትፈታ በቃ ዘት ብለህ ዝም ብለህ ሚውት አስረት ተቀመጥ። እኔ አንድ ልናገራል ፕሊዝ። ከሁሉም በፊት እኛ ብዙ የሞተ ሰው እናውቃለን። አልቀበሯትም ማለት ነው። እውነት ሞታ ቢሆን በመጀመሪያ እዚህ ጋር የተሰበሰበው 51,300 ህዝብ ህፃን ልጅ አይደለም። እናንተ ኢትዮጵያ ውስጥ እናስመረምራል የምትሉት ከፀጉሯ ከጥርሷና ከጉልበቷ ይዘናል አልክ። ጉልበቷንም በእጃችሁ ስለሆነ ልጅቱ አፍርሰህ በመዶሻ ታወጣዋለህ። ፀጉሯንም ትቆርጠዋለህ። ጥርሷንም በራስህ ነቅለህ በመዶሻ አምጣ በተባልክበት ወደዚህም ከሆነ ወደ ኢትዮጵያም ከሆነ ላ ከተባልከው ትልከዋለህ። ለምን? በእጅብ በህይወት ስላለች እሷ። ስለዚህ ልጅቱ አሁንም እናንተ ጋር ነው ያለችው። ትክክለኛውን ነገር ማንም ይሄ ሁላ ህዝብ አይለቃችሁም። አምጡ ልጅቱን አስረክቡን። አሁን ይህ ልጅቷን ያስገድላል እንጂ ሌላ ምንም አያደርግም። ብትኖር ራሱ እናንተ ጋር እንዳለች እኔን የምታሳጣኝ ይሄ ሰውዬ ዝም ይበል እንዲስማሩ እንዲናገር የምትለው ሙሉ ጠቅላላ ደላላ የተባልሽውን ስለማቅሽ ነው እንጂ ሌላችን እንደብኝጸብሎብኝ አይደለም። ወይ እንደሰዲያት ነው እውነቱን ነው ምናስጋ ምልልሱን ተውና ሁሉም ሰው ያውቃል። አንተ አለኝ የምትለውን መረጃ አሳየን። አሁን ይሄን ዋናው እሱ ጋር መልሱ። ወደዛ ወደ አክሽን እሱ ነው የምንፈልገው። አንተ እጅ ላይ ያለውን ነገር አሳይ። በቃ ልጆቹን ተዋቸው። ሰዎቹ ያላቸውን አሳይተዋል። ጠይቀናቸው ነው ይውታል። በዝሚክ ፐርሰናሊ አታክ ስታደርጋቸው ሄደው እሷን ይገሏታል። ካለች ራሱ ደብቋት ከሆነ በአንተ ለሄደው ይገሏትና ያመጡልካል። መረጃ ይዘናል አሉ። መረጃችን አሳይ። እኔ ሲያሳጡኝ መናገር አለባቸው። እኔ እኮ እውነታውን ስለምናገር እንጂ
ሌላ የግል ጸብ ኖሮብን አይደለም። አንተን እያልን እኮ አይደለም። አንተን እያፈለግ እኮ ሳይሆን መረጃውን ካሳየው በኋላ ንግግሩ እኮ ገና መች የተነጋገራችሁ መረጃ አሳየ እናወራለን። እየረዳህን ነው፣ ይገባናል። ገና ውይይት አልተጀመረም። ሀበሻ የሚለው ነው አይደለም። የአማራ ባንዲራና ፕሮፋይል ነው። ስሙ ማን ነው? ቲጂዬ 9 ገስት ብቻ ነው የሚችለው። ይህ ፍቅር 10 እንዲችል ማድረግ ይቻላል እንዴ? ቆይ ስለዚህ አንዳንድ እየጻፍኩ ነው እያለ ነው እንግዲህ። ወይሽ ጠብቀን በለው። ቆይ ፈልጉት ሁላችሁ እየፈለግን ነው በሉ። ሌሎቻችሁ አትጻፉ። አንዴ በፈጠራችሁ አትጻፉ። እሱ ብቻ ይጻፍ። አንዴ እናስገባው። ተጠባብቃችሁ ያዙት። ስሙን አያውቀውም። የአማራ ባንዲራና ፕሮፋይል የአማራ ባንዲራና ፕሮፋይል ነው የሚለው። ስም የለውም። አሁን ፕሮፋይል እያየን ነው እኛ። ሌሎቹ የኔም ቁጥር የያዝና ይላክልኝ። የኔም ቁጥር የያዝና እና ያናግረኝ። ስም አንድሬስ ቁጥር የዘጠው +971 ጻፍም አብሮ +971 ዜሮ ረባቦ በውስጥ ጽፌልሃለሁ እያለ ነው። አይብ እያለሁ እያለ ነው። ዋትሳፕ ነው ደግሞ እንዴት አውስታውሰው መሰለኝ። እዚህ ጋር ነጥብ ያዙ። መጀመሪያ ቀበርናት ብለው ነበራ፣ ሞታ ተቀብራለች ብለዋል። አሁን ደግሞ የሞተችበት ቦታ ብለው አሳዩ አይደለ? ሰው መጀመሪያ ተቀብራለች ከሚለው ጋር ይሄ ክላሽ ያደርጋል። ሁለተኛ ነገር ደግሞ እንዴት አስታውሰው ቦታው ላይ ሄደው ቀረጹልን። ማርች 27 ነው የተቀረጸው፣ ትናንትና፣ ያው ዛሬ ቀን ላይ ጠዋት ላይ ማለት ነው። እንዴት አስታወሱት ቦታው? እየጻፍኩ ነው እያለ ነው። ያው ብዙ ሺህ ህዝብ ስላለ ኮሜንቱ ስለበዛብን ነው በለው። ከባድ ነው። አንድ ጊዜ ሌሎቻችሁ ኮሜንት አቁሙ በፈጠራችሁ። እሺ እየፈለግን ነው፣ እኛም እየፈለግን ነው። ኮሜንቱን አቁሙት። ሌሎቹ የምጽፉትን ይሄንን እሺ፣ አንድ ቁጥር እየጻፈ ችግር የለም ይጻፍ፣ እንፈልጋለን። ይሁ ይዘናል እየፈለግን ገና ነው አልተገኘህም። ቆይ ዋየ ይህ ባንዲራ ከሆነ ፕሮፋይሉን ስቶት ደጋግ መጻፈው እሺ በዋትሳፕ ልኮልኛል። አብዱ ነው የሚለው የውስጥ እንትኑ ግን ፕሮፋይሉ እንትን ነው፣ ሌላ ስም የለውም። ዝም ብሎ ባንዲራውና ሽጉጥ ነው እንትኑ እኮ ለዩዘር አይተው እንዲያስገቡት ለሞዴሬተሮች ላኩ። ስክሪንሾት ይኸው ነው ይጻፋ ይኸው ለእንድሪስ እዚህ ጋር እሱ እስካሁን ድረስ እየጻፈ ነው። ብቻችን ልጅ እንዳትገደል ነው። ያ ብቻ ነው የሚያስፈራኝ። ለምን ይምጣ እንድሪስ፣ ችግር የለም። ሰዓት ወስደን እንትን እንላለን። እነሱም እየጠበቁን ነው። ሚዩት አድርገው አሳይተዋል። እሱም ገብቶ ፈጣሪ ያደራውን በህይወት ካለች እንዳይገላት ይጻፍ። የሆነ ነገር ዝም ብሎ ይጻፉ እንደሚ ችግር የለም። እስኪ የሰያም ፕሮፋይል ስክሪንሻት አድርገን ፕሮፋይል አድርገና ልብስ ኬት መጣ እንዴ? ሳየ ልጅ የዛን ቀን የለበሰች ብሎ ኮሜንት ሚዩት ነው የሚለው። እንዴት ልብሱ አብሮ መለስለስ ነበረበት። ኮሜንቱ ሚዩት ነው የሚለው። ኮሜንቱ መታየት አይችልም። አንዳንድ ጊዜ አይታችሁ ከሆነ ኮሜንት ይመልስብናል እኮ አይደል? ሰንሰፍ እንደዛ ነው። በዛ ላይ ደግሞ ቅድም በመከራ ነው የመጣው። እንዴት የማያሳምነው ነገር ቦታዋን እንዴት እንደዚህ አስታውሰው ያለውን ሰው አይሚን ለምን ገዝት አይልክም? እሺ ምን ታደርግላቸዋለች? ኦልሬዲ መኖሯ ከታወቀ እሷን ቢመልሱስ? ለምን አይመልሷትም ለቤተሰቦቿ? የኔ ጥያቄ ገንዘብ ፈልገው ይሁን እንዴ? ሜቢ እኮ ገንዘብ ፈልገው ቢሆን ይደራደሩ ነበረ ይመስለኛል። በህይወት ካለች እሷን መመለስ የማይፈልጉበት ነገር ሞታለች ብለው አስወርተው በድብቅ ደብቆ እያኖሯት ስለነበረ አሁን አልሞተችም የሚባለው ነገር ለነሱ ያስጠይቃቸው ጋር የአንድ አካባቢ ሰው ነው። ምንድን ነው የሚጠይቃቸው? ህግ ያውቃል እንደ ያው የሸዋ አካባቢ ልጅ አይደል? ይሄኛው አንዱ
የላካት ያገናኛት ደላላውን ሰውዬ የሰፈሯ ልጅ ስለሆነ እሱ እንዳይወቀስበት ሜቢ ገባሽ እንጂ ህገወጥ ደላላን የሚጠይቀው የትኛው ህግ ነው? 5 ዓመት 11 አግተው እንደ ሚስትም እንደ ቤት ሰራተኛም ሲጠቀምባት ቆይቶ አይደለ እንዴ? ስታረግዝ አውጥቶ የሚጥሏት ስታረግዝ ጥለዋቸው እየመጡ ኢትዮጵያ እኮ አይ ከሱ ምንም አይሉ። ለምን ህገወጥ ደላላ ናቸው። በህገወጥ መንገድ ነው ሄዱት። ገባሽ? ቀሚሱን ማሻሹ ራሱ በጣም ንጹህ ነው። አውሬ እንኳን የሚበላው ከሆነ እየቦጫጨቀ መበጣጠስ ነበረበት። አስክሬኗን አውሬ በልቶት ነው ቢባል አውሬ ሲበላት ልብሱን በጣጥሶ ነው አይደለ? አቁ ሲወጣላት ነው እንጂ እነሱ እኮ በጫጭቀው መጣል ይችሉ ነበር። ግን ያው ደም ነው ገባሽ? መቀዳደግ ይችሉ ነበር። እኔ የምፈራው ከዚህ በኋላ እንዳይገሏት ነው። ትክክል ለመሆን የትም ቦታ ላይ እንዳትገኝ ብለው ከዚህ በኋላ እንዳይገሏት ነው የምፈራው። ያቀረቡት መረጃ ትክክል አለመሆኑ ያቀረቡት መረጃ ትክክል እንዳልሆነና እነሱ እንዳጠፏት ይታወቃል። ለዚህ እኮ ነው የምልሽ። እኛ አይደለማ ቢታወቅ ምን እናመጣለን? ቤታዬ ማንም ብለሽ ለዛ ያመንን መስለን በውስጥ ወይ መደራደር ወይ የሆነ ነገር ነው መሞከር ያለበት። ገባሽ? አላመናችሁም እናንተ ውሸታሞች ናቸው ምናምን ሲባሉ ገለው የሆነ ቦታ እንዳይቀብሯት። ከዛ ላይ ደግሞ ዲኤንኤ ይህ ከዚህ ላይ ሌላት ነው ብለው ከዛ ከትኩስ ሬሳ ላይ ዲኤንኤ እንዳይልኩ። ግን መፍትሄው እኮ የሆነ ሰዎች ቢያናግሯቸው በዋትሳፕ ምናምን አሪፍ ነበር። እሱን ነው የምልሽ እኮ በሽምግልና በውስጥ ቢኬድባቸው መጀመሪያም አደባባይ ሳይወጣ ሽምግልና በውስጥ ገንዘብም ከሆነ የሚጠይቁት ገባሽ እንትን ተብሎ ቤተሰቦቿ በሽምግልና ምናምን ተደራድረው ከዛ በኋላ ገንዘብም ከሆነ ልጃችን ታግታብን ነው ባካችሁ እርዱን ብለው ቤተሰቦቿ ሁሉም ያቅማችንን አግዘን በሰላም እንድትለቀቅ ነበር። አሁን ግን ልጅ እስከሚገባ እውነት እንዳይወጣ ነው የምትፈልጉት? እንዴ ግን በአላህ ከባድ ነው። ቤት ህዝቡ ግን ምን ሆኖ ነው ግን? ኧረ በእናትህ ቆይ አሁን ላሁን አግኝቼው ነበር። ስባችታል ምን ያህል ስቃይ እንደሚያበዙባት አጥንታችን ግን ለመፈራረስ ከጉልበታችን ከአንገታችን ከምናምን ለመለያየት እስከ 10 ዓመት እስከ 15 ዓመት ነው የሚፈጀው። እና it doesn't even make sense የሚያደርጉት ነገር ልብሷ ንጹህ ነው ምናምን they trying to አሁን kill her ከዛ በኋላ በዛ መረጃ ለማውጣት ነው እንጂ I'm sure ልጅቷ አለች 100%። እኔ ተቃጥዬ ልሞት ነው እግዚአብሔር። ልጁ መጣ እንዴ እንስማ። ስለሚወጣ ብዙ የታገቱ ልጆች ስላሉ ብዙ እዛ ውስጥ ስላሉ እሷ ብትወጣ እነዚህኞቹ የሚወጡብና መረጃ አለ ማለት ነው። ብዙ መውጣት አለባት ትወጣ። አረቂውን እየጠጣጫትን እየቀመን ለምን ያህል ያሰቃያል? ለምንድን ነው እንትን የሚል አልሞተች ሙቷል ብሎ ለምን በተሰራ ያስለቅሳል? መረጃ ልታቀርብ የራሱን ህይወት ይጀምራል። እና የለውም አባት የለውም ሴት ልጅ ይችል ወንድሜ አስተያየት በኋላ መጀመሪያ ማስረጃ እኔ ልጆችን በአይነ በብረት አይቻታል። እሺ ወንድሜ የት ነው ያየካት? እየሰማን ነው። የት ቦታ ነው ያንተ ያያት? የት ነው የት መርሻ ልጅቱን በአይነ በብረት አይቻታል። መርሻ ከዛ ማረጋገጫ ደግሞ ሰው ጠይቄያለሁ። ከዛው ተነሱ ወደ አይቼ አሙታ ላይ ምናምን እየተባለ ነበር። ምንድን ነው ምን እያደረጓት ነው ምናምን ብዬ ስጠይቅ አይቼማ አድረስ አቀመጭ የምትቀመጭ ማትቀመጭ ሆች እንደሚሻለን ብሎ አስፈራርተዋት ቁጭ ብላለች። እሱ የምታርጉኝ አርጉኝና አውጡኝ እያለኝ ነው። ግን ልጅቱ አውጣኝ ነው የምትለው። እሷ ግን አድረ የምትቀመጭ ሆነች አድረ ተቀመጭ አድረ ማትቀመጭ ሆነች ፈረደሻል ምናምን ነው የሚለዋት ና ያለችኝ የነገሩ መረጃ ማለት ነው። 15 ቀን በፊት ልጅቱን በአይነ በብረታች ያታለሁ። ከዛ ነው መዝ ሶሻል ሚዲያ ሲዘዋወራየው ሁላሁላችሁም ደውያለሁ። ምን ስታደርግ ነው አያት? ምን ቦታ ነው አያት? ቃዩ ኬንዳ ቤት ጃፉ ላይ ቁጭ ብላ ነው። ጠዋት አካባቢ ነው ወደ ስራ እየወጣሁ ነው። ጠዋት አካባቢ ነው ግዝ በላይ ቀይ ሸራ ያለበት ጋዛ ጋር ቁጭ ብላለች ማለት ነው። ከዛ ይችል ግሙታ ምናምን እየተባለ አይደለም ምናምን ይችል ግሙታለች ምናምን እየተባለች አይደለም ምን ሆና ነው ብዬ መለስ ብዬ ዞር ብዬ ሰዓት እሷ ከዛ ለምን ቪዲዮ አልቀረጥካትም ነበር? ምናምን እያሉ ነበር እና ስልክህን አውጥታ አትቀርጣትም ነበር? ቶሎ አላናገርካትም? እኔ አላናገር ስማዎች ነው እንገባለሁ። አዋሽ እኮ ሰው ነኝ እኮ እኔ እኮ ያለሁት እኮ ውጭ ነኝ እኮ ከሩቅ ሆና አትሊስት ስልክህን ቅርጽ። እኔ
እና ማቀው መረጃ ይሄ ነው። እሱ ወንድማችን በር ላይ ተቀምጣ ካያት ምን አይነት ልብስ ነበር የለበሰችው ስታያት አንተ? ጎበዝ ጥሩ ጉድ ነገር የለበሰችው ጉድ ነገርና ለምን ሸሚዝ ያለኝ ነገር ናት የለበሰቻት ማለት ነው። ከለሩ ከላይ ጸጉሯ ላይ ሻርፕ ነገር ቀይ ሻለሁን ጥቁር ሻለሁን ጠምጠማለች። አይ ብዙም አልተቋንቋኩም። ገባ እዛ ቦታ ላይ ሰዋዎች ላይ ለምን ትቆማለህ ጥያቄ አለ። ገባ ከዛ ተሰዋዎች ሰወጣ እዛ ሰዋዎችም ህድማችን ወደዛ መዳች ምን እንዲያጋጣሚ ናይጓት እንዲያጋጣሚ ሳይሆን መላሰ ጠይቄ ስጠይቃት አወታግታ ነበር። ልቀቁ እያለ የምፈልጉትን ጠይቁና ነገር ልቀቁ እያለ ነው። ሙትሻል ተበሻል ሙትሻል ተፈለሽ እንገልሻለን ስታለች ስለስበስ ዝንበች ተቀመጭ ብለዋታል ምናምን ብላ ነግረኛለ ማለት። ኦኬ አንተ እንግዲህ እዛ አካባቢ ስለምትኖር ብዙ አይነት ነገር ታያለህ እና አሁን ግን የሚያሳየን ቪዲዮ ቤተሰቦቻችን አይተዋል። በዛ ዙሪያስ ምንድን ነው የምትለው? ጸጉር አለ የሆነ ልብስ አለ በዛ ዙሪያ ነፍር ያሳለ ድንበር ላይ ነፍር ያሳለ ብዙ የድሃ ልጅ ያለቃለ ብዙ ምስኪን አለ። ደግሞ ሁለተኛ ልጅቱ እንዴት የሰው ላይ አንደኛ እንዴት ነው ወደ ሰው ልጅ ሲገባ ነው ወደ ሲገባ እንደብሮ ይደክማል። ወደ እዚህ ሲገባ ቁልቁል ነው የሚወጣው። ወደ ሰው ልጅ ሲገባ ቀበል ነው የምትወጣው። ወደ ስትመጣ ግን የተወሰነ አቀበል ሊኖረው ይችላል። ግን ሄደው ቁልቁል ነው። ወደ ሳውዲ አረቢያ ግን ሲገባ አቀበት አለ ቁልቁለትም አለ አቀበትም አለ። ሁለተኛ ገመጁቱ ተደረሰ ልጅቱ ልትሞትም አይችልም። በድካም ልጅቱ ልትሞት አይችልም። ሚኪ የቅድም አስተያየት መስጠታው ልትሞት አትችልም። ድካም አድማ አይገድም ምናምን እሱ ይቀጥላል። ግን እኔ የምጠይቀው ምንድነው ወንድማችንን ያየው ቪዲዮ ላይ ማርች 27 ይላል። ያ ማለት መጋቢት 27 ማለት ነው። በመጀመሪያ ቪዲዮ ስጠይቁ ቪዲዮ አልቀረጸም ተብሎ ነበር። አሁን ቪዲዮ መጥቷል እና በሱ ዙሪያ ምን ትላለህ አንተ? ሞርከኛ ታውቃለህ ብዬ ነፍሬስ አለ ልጅቱ አልሞተችም እያልኩ ነው። በቶ መሰንት ወላሂ ላለው ልጅቱ አልሞተችም። በቶ መሰንት ነገር ማለት ነው። ነፍሬስ አለ ለማሳመኛ ነፍሬስ አቀጣ ያመጡላል። ነገ ጧት ምን ያው የሆነ ልጅ ደብቄ ቀርቄ ሌላ ሬሳ አመጣልሃለሁ። ይሄ የቆየ ሬሳ ነው። የሰነበት ሬሳ ነው። የቆየና የሰነበት ሬሳ ጭንቅላት የራስ ቅሎ የቆየ ነው። አንዴ ድል ስትል እንድሪስ ቆይ እንድሪስ ቆይ አይደለም ድንበር ላይ ልጅ አለ እዛ ዙሪያ ይሄኛው ልጅ ሞተች ያሉበትን አካባቢውን የሚያውቀውና ይሄ ፈርሻው ያለበትን ቦታ የሚያውቅ ልጅ ከሆነ ይሄ ልጅ ሰው ነው የሚፈልገው። ሸራ አካባቢዋን ጥቆሟን ነው የሚፈልገው። ድንበር ላይ ያሉት የኛ ልጆች አቅም ያላቸው ልጆች ማለት ነው። እየሰማ ነው። ከስር እየጻፈ ወጥቼ መስማት አልቻልኩም። ቮይሱን ሪከርድ እያደረገልኝ ነው። እና እሱን ልጅ ማገዝ ይችላል። በዚህ በ50,000 ህዝብ ፊት ቃል የምገባልን ነገር አንተ እኮ መጋቢት 27 ማለት ጋር ዛሬ ማርች 27 ዛሬ ነው። ሰው አለ ድንበር ላይ ሰው አለ። ይሄንን ይቺ ልጅቷን አየን የሚል ቦታውን ትክክለኛ ቦታዋን የሚጠቁማቸው ሰው ነው የፈለጉት። ያሸሿታል እንደዚህ ሸሽጓል። የሚሰራው ይሰማል ድምጼ? የሚሰራው ልጁ ፈሻ ምንድን ነው? ህገ ወጥ ስራ ነው የሚሰራው ልጁ። አዳምጠኝ። ይህን ያገታት ሰው ደላላ አያውቀውም። ህዱ ሳያናግረው ቤቱን አያውቀውም። ፈሻ ተሆነ ለምንድን ነው የማያውቀው? ልጁ ይሄ የአጋቹ ፓወርፉል ነው። ከየመኖቹ ጋር በብር ደልሎ ይሰራል። ስቲል የኛ ልጆች ሁሉ በብር ይደልላል። እና ልጁ ቀስ ብሎ ሄዶ ልጅቷን ለማስጠፋት ነው እኛ ቃል ይገባልን። ከእናንተ በተሻለ ልጁ ቀስ ብሎ ሄዶ ልጅቷን ለማስጠፋት ነው ቃል ይገባልን ያሉ የደላላ ወኪሎች እዚህ ጋር ተቀምጠው የምትፈልጉት የትም ቦታ ላይ ታስገድሏት ነው ልጅቷን በቃ ካለ ማለት ሰው አለ እንግዲህ እነሱ ጋር አብረው ይኸው እዚህ ጋር አሁን እናንተ ጋር ሚውት ይዤ የሀገር ስልክ ነው ቀስ ብሎ ሄዶ ሊያስጠፋልን ነው ብሎ ይናገራል። እንደ በደላሎች እኔ አሁን ፈቃድ የምትሰጡኝ አሁንም እዛው የታገተች አሁንም እንዲያያሽሿት እንጂ መረጃ ካላችሁኝ ቪዲዮ አብርቻ ያሳያችኋለሁ። እኔ በቪዲዮ የተገደፈ ምስል ሌላ ልጅ ለራሱ እዛው አለች። አሁን አንድ በአንድ እኔ እዛ ቤት ያሉን ታሪካቸውን ጠቅላላ ስለማውቅ ነው እንድሪስን ዝም አስብሎልን። እሺ በእናትህ ልታስገድላቸው ነው እንጂ ሌላ ምንም አጠቅማቸው። እነሱን የሚያንቅ ጉሮሮ የሚያንቅ ከሆነ እኔ እሷል ማታም እኮ ይዣቸው ነበር እኔ አንድ ነገር ልንገራችሁ። የሚሰጥ አባቶ ወይም ባሏ ይምጣ ወደ ኢትዮጵያ ልክናስመረምራ ነው ያሉት። እዛው ሰው አለኝ ነፍ ማለት ከነሱ ጋር ታርግና ልጆች ከእነሱ በላይ ሰው ካለ አቅም ካለ እዚህ ደረጃ ሳንደርስ በድብቅ ልጅቷን አታስወጡ።
ያያችሁትን ነገር እናንተ አሳምኗችኋል? አንድ ሁለተኛ አንድ ይሄ ልጅ እሺ በአካል አይቻታለሁ ከ15 ቀን በፊት ብሏል። ሁለተኛ የጉራጌዋ ልጅ ለ5 ዓመት ታግታ የነበረችው ነፍሰ ጡር ስለሆነች አውጥተው ሲጥሏት በ5 ዓመቷ ሀገር ቤት ገብታ በአይኗ እንዳየቻት ተናግራለች። ሁለት እንደዚህ አይነት መረጃዎችን ሲመጡ እናንተ ማድረግ የነበረባችሁ አይ እዛ ያለው ሰው እዛ ድንበር ላይ ያለው ሰው አገታት የተባለ ሰው ከሱ ጋር ተነጋግሮ ይህ ነገር እንዲህ አይነት መረጃዎች እየመጡ ነው፣ እነሱም እያዳመጡ ይሆናሉ እኮ ገንዘብ ከሆነ የሚፈልጉት ምንድን ነው የምትፈልጉት ተብሎ ከእነሱ ጋር መነጋገር አይሻልም ወይ? የተላከ ነገር አሳማኝ እንዳልሆነ እናንተም ታዩታላችሁ። ይሄ የታወቀ ነው። እናንተ ራሳችሁ አትክዱትም ይሄን ነገር እና ራሱ ይሄ እናንተ ጋር ያለው ማን ነበር ሰው ይቅርታ ጅዳ ያለው ማለት ነው። እሱ እናንተም ሆናችሁ እዛ ድንበር ጋር ካለው ሰው ጋር ተገናኝታችሁ እናንተ ለራሳችሁ እኮ ሊያሳምናችሁ እኮ ይገባል። አሁን እንደዚህ እየተባለ እየተወራ ያለው ነገር ከአንድ 2 3 እንደዚህ አይነት መረጃዎች ፍንጮች ሲመጡ በህይወት አለች በአይናችን አይተናታል ሲሉ እናንተ ራሳችሁ እንዲሁም ከዚህ መረጃ ነው መቆም የነበረባችሁ። ከዚህ መረጃ ጋር ቆማችሁ ግን ድንበር ላይ ላለው ሰው ምን እንደሚፈልግ ገንዘብ ፈልጎ ከሆነ ብላችሁ ጠይቃችሁ ሀቁን እንዲያወጣ ልጅቷን ወደ ቤተሰቦቿ እንዲያስረክብ ማድረግ አይሻልም ወይ? የኔ ሀሳብ ይሄ ነው። የተረዳሁት ነገር ይሄ ነው። ስለዚህ በዚህም መረጃ አለ እየተባለ ነው፣ በአይናችን በብሮታ አይተናታል እየተባለ ነው። ነገር ግን የቪዲዮ ማስረጃ አልቀረበም። ኦኬ፣ በእናንተ በኩልም የቪዲዮ ማስረጃ ተብሎ ቀርቧል። የቪዲዮ ማስረጃው ግን ምንም ኤቪደንስ ምንም አይነት መረጃ አይደለም። ይሄ ለምን ያው በቃ የወደቀ አጥንት ምናምን ነው የታየው። ይሄ ደግሞ ድንበር ታውቁታላችሁ። እኛ ድንበሩም እኮ ተመላልሰንበታል። እኛም ብንሆን ማለት ነው 3-4 ጊዜ በላይ ሄደንበታል። በየቦታው ነው የሰው አስክሬን ተንጠባጥቦ ያለው። የሰው አጥንት በየቦታው ተጋድሞ የምታገኝበት ቦታ ነው የሳውዲ ድንበር። እናንተ ራሳችሁ ለዛ ሰው እንደዚህ አድርጎ ሲልክላችሁ እንዴት አልተከራከራችሁትም? እንዴት አትናገሩትም? የኔ ንግግር ይሄ ነው። እስኪ እንደው ለዚህ ንግግሬ ምላሽ ቢሰጡኝ ደስ ይላል። እኔ ደግሞ አንድ ምንም ነገር አለኝ። የሰው ልጅ በሁለት ወር እንዴት ከልብሱ በፊት የሰውነት አካሉ ያልቃል። አሁን ሻርቧ ደህና ነው፣ ሻርቦ ያደረገችው ደህና ነው፣ ምንም አልሆነ፣ ትንሽ አፈር ተለቃልቋል እንጂ ለማስመሰል ሰውነቷ ግን ጭንቅላቷ የ4 ዓመትና የ5 ዓመት አስክሬን ነው። ስለዚህ ከልጅቱ ላይ ሄደው ሻርቧን አምጥተው አፈር ለቅልቀው ነው። ለምሳሌ ይሄ ሻርብ ያለችውን በህይወት ያለችው እንደዚህ ነው። ትልቅ ሰው ይደራደራል ስትሉ ተሳቀን ነበር ፈልጉትን ያየነው ነገር ግን የሚያሳቅቅ አይደለም። ቢኮዝ የቆየ ቪዲዮ ነው። ሰያ ሁላችንም ማንን ማሞኘት አይችልም። እና ለእኔ ለግሌ አላሳመነኝም። ሀሳብ ሙኒት ወይ ሳሪ ድል ስላሰጠናችሁ ባያችሁን ነገር ላይ የሆነ ነገር በሉ እና ምንድን ነው ያያችሁን ነገር ከመረጃው ከዚህኛው ወንድማችን ምን ተረዳሽ? ተናገሪ ሳሪዬ። የላችሁ መሰለኝ ታውቃላችሁ ማለት ነው። አንደኛ አሁን እሱ ይሄኛው መረጃ አምጡ፣ እኛ ይሄው መረጃ ቪዲዮ አምጥተናል፣ እናንተ መረጃ አምጡ ብለዋል አይደለ? እየጠበቅታችሁ ነው። እስኪ አሁኑ ጸጥ ብለዋል። እናንተ መረጃ አምጡ ብለዋል። እሺ እኛ በእኛ ሳይድ መረጃ የሆነች ሴት ከኋላ የተቀመጠች ጀርባን ቀርጸን ብናቀርብላችሁ ሀና ናት ብለን ይቀበሉናል? እንደዛ እንደማለት እኮ ነው። አረሳሪ ትሰሚያለሽ? የእነሱ ኔትወርክ መናቃት ዝም ብለሽ ይሰማል። እነሱ ካልሆነ በስተቀር ትሰሚያለሽ?
ኦኬ ሙኒት ቀጤ እስከዛው ሙኒት ቀጤና ወደ ልጁ አሁን ዛሬ እነሱ ካሳዩን ነገር አንጻር የምንረዳው ነገር ቢኖር ልጅቷ እስካሁኑ ሰዓት ድረስ አልሞተች። መልስ እየሰጥን አይሻልም? ሁሉም ሆነ የሚያወራው ለምንድን ነው ለእኛ ድል ማሰጣል? ስለዚህ ከዚህ በኋላ ኢቨን ይህች ልጅ አንድ ነገር ቢደርስባት እነዚህ 3 ሰዎች ናቸው ተጠያቂዎች። ተጨርስ ሙኒትና ታወራለህ ወንድሜ ዛበሻ አንድ እናንተ በቪዲዮ ስላልወጣችሁ ወይ በእንትን ስላልወጣችሁ የማትታወቁ እንዳይመስላችሁ። ከዚህ በኋላ እቺ ልጅ ለሚደርስባት ነገር እቺ ልጅ በህይወት ከሌለች ከዚህ በኋላ እንዲሁም የሚጠየቁት ማንም አያስፈራራህም እንጂ ይሄ ማስፈራራት አይደለም። ሀሳብ ዝም አልልም። አንተ ዝም በል ሰው በፍቅር በሰላም መፍታት ነው የሚሻለው። ተዋት፣ ዛቱባቸው፣ አታስፈራሯቸው። ስለዚህ መረጃ የሌላቸው እስካሁን የደረሰባት ነገር ስለሌለ ነው። ከዚህ በኋላ ግን ይቺን ልጅ እነሱ ካላመጧት ወይም እኛ በምንሄድበት መንገድ ካላገኘናት ተጠያቂዎቹ እነዚህ 3 ሰዎች ናቸው። አሁን እዚህ ጋር መጥተው ያወሩት ልጅቷንም ጨምሮ ማለት ነው። አንቺን አየውንም ጨምሮ ማለት ነው። ኦኬ፣ የኔ ሀሳብ ይሄ ነው። ህገወጥ ደላላ ላይ ምን ማምጣት እንችላለን? እስከዛሬ ስንት ሬሳ ረገፈ፣ ስንት ነፍስ ረገፈ። ምን አመጣን? በድርድር ነው ከነሱ ጋር። አሁን ምንድን ነው የሚሻለው? ልጅቷ አሁን እንዳይገሏት ነው የፈራሁት እኔ። እነሱ ትክክል እንዲሆኑ እንዳይገሏት። ቤተሰቦቻቸው ይጠየቃሉ። ቤተሰቦቻቸው ይጠየቃሉ። ማንም ይጠይቃቸው። ህግ ብቻ ብላችሁ እንዳታስቡኝ። የገጠር ልጅ ወይም አብረዋት የሄዱት የዛኑ ቀን ይሄ ቢጃማ ወይም ሻሹን ለብሳ ነበር ወይ ብላችሁ ጠይቁ። ምክንያቱም በ20 ደቂቃ ልዩነት ስለሆነ ሞቶች የተባለ እንዴ እሱን እሱን የለበሰችው ቢሉ ራሱ ውዶቼ እሱን ልብስ አምጥተው እዛ ጋር መጣል ያቅታቸዋል። እዛ ጋር ጥለው እኮ ነው እንጂ ልብሱ ንፋስ እንዴት እስከ ዛሬ አልወሰደውም? የዛሬ 2 ወር ከምናምን ሞተች የተባለች ሰው እንዴት ንፋስ አስክሬኗ በራሱ ሰዓት በሰበሰ ፈራረሰ እንበል። አውሬ በልቶት ቢሆን ልብሱ ይቦጫጨቅ ነበር። በራሱ ሰዓት በሰበሰ ልብሱ እንዴት ንፋስ አልወሰደውም እስከ ዛሬ? በረሃ ላይ አቡዬ ሻሹ እኮ ራሱ ሆኖ ተገኘ እኮ። ሰያው ተነስተሽ ነበር አንቺ። ሰያው ቀድማ የለበሰችው ሻሽ ራሱ እንደነበረ አሳየ። ግን ሻሹ እንዴት አልተጎዳም? አልተበጫጨቅም? እንዴት ንፋስ አልተንቀጠቀም? በንፋስ እንዴት አልወሰደውም? እንዴት እዛው ዱቅ አለ? የእሱም ጥያቄ እንደዛ ነበር። ግን ሻሹ ራሱ ነው። የሚገርምሽ ማለት ነው። እንደገና እነሱ ይሄንን ማስረጃ አምናችሁ ተቀበሉ አሉን። እኛ ደግሞ ለመኖሯ ማስረጃ የሆነች ሴት ጀርባ ቀርጸን ይቺ ሀና ናት የኛ ማስረጃ ይሄ ነው ብንላቸው፣ እንዴ ፊቷን ሳናይ ሀና መሆኗ እንዴት እናውቃለን ይሉናል አይደል? የሆነች ሴት ጀርባ አምጥተን ማስረጃ ብንላቸው ይቀበሉናል። ይሄ በህይወት እንዳለች የሚያሳየው የሻሹና የቀሚሱ ነገር ኢቨን አቧራ ብቻ እንዲቀባቀባ ነገር አድርገው ነው ሻሹን ያመጡትና ሻሹ ኤግዛክትሊ ራሱ ነው ቀድማ ለብሳ። ይህንን ማስረጃ ብለው ከሚያቀርቡ ዝም ብለው ሞታለች ምንም አይነት ማስረጃ የለንም ቢሉ ይሻለን ነበር። ለምን ይሄ ሞር እንድንጠራጠራቸው ሞር በህይወት መኖሯ እንድናምን ነው ያደረጉን። ገባሽ? ለምን እኛ የሆነች ሴት አሁን ይሄ እንድሪስ የሚባለው ልጅ ማስረጃ አለኝ ብሎ ከኋላዋ ቁጭ ያለች ሴት የተቀረጸ ቪዲዮ አምጥቶ ይኸው እኔ ሀናን አይቻት ቀርጫት ነው ብሎ የሆነች ሴት ጀርባ ቢያሳያቸው እና እነሱ አዎ ሀና ናት ብለው ይቀበላሉ። ፊቷን ሳያዩ ፊቴ ነው አይደል የማንነቴ መገለጫ ጀርባዬ እኔ መሆኔን ሊናገር አይችልም። ራይት ልክ እንደዛ እኮ ነው እነሱ ያሳዩን መረጃ ብለው አሁን እኮ ጀርባ ነው ያሳዩን፣ ፊት አላሳዩንም። በምን እንወቅ እሷ መሆኗን? ልብሱስ 2 ወር ሙሉ ንፋስ እንዴት አልወሰደውም? ከበረሃ ይህ በህይወት እንዳለች የሚያረጋግጥ ነው። በደንብ እንደውም ሞር እንድናረጋግጥ ሞር ማስረጃ ነው ያመጡልን። አሁን እኮ እንደዛ ነው የሚመስለው። ሁላችሁም ደላላ ናችሁ እዛ የተሰበሰቡ ሚዩት እንዳታነሱ። እንዳትጣሉ